ስለዚህ የተደጋገፉ ወንድማማቾች ናቸው። ግን ነገሩ ይሄድና ምኑ ጋር ነው ልዩነት የሚመጣው? መስዋዕት አምልኮ ሲጀምርና መስዋዕት ማቅረብ ሲጀምር በመሃላቸው ልዩነት ይመጣል። ምንድነው የመጣው ልዩነት? እንግዲህ አቤል መልካም የሆነ መስዋዕት አቀረበ፣ ቃየል ደግሞ መልካም ያልሆነ መስዋዕት አቀረበ ነው የሚለው አይደል ታሪኩ። የቃየል መስዋዕት ተቀባይነት አጣ፣ የአቤል መስዋዕት ተቀባይነት አገኘ። እዛ ጋር ነው ልዩነታቸው ይመጣው። መጀመሪያ ልዩነታቸው መስዋዕት ማቅረብ ሲጀመር፣ አምልኮና መስዋዕት ማቅረብ ሲጀመር ነው ልዩነታቸው የመጣው። በመንፈሳዊ አካሄዳችን ውስጥ፣ በአምልኮታችን ውስጥ፣ በመስዋዕት አቀራረባችን ውስጥ በሁለት ወንድማማቾች መሃል ልዩነት የሚፈጠርበት ሁኔታ አለ በአሁኑ ጊዜ። ስለዚህ እሱን ነገር ያስገነዝበናል። በትክክል መጀመሪያው ገዳይና ሟች ወንድማማቾች አንዱ ገዳይ አንዱ ሟች ከመሆናቸው በፊት ልዩነታቸው የሚመጣው አንድ መንፈሳዊ ስርዓት ሲያከናውኑ እና ለዛ መንፈሳዊ አካሄድ ለዛ መንፈሳዊ ኃይል የሚያቀርቡት መስዋዕት ያንዱን መልካም ያልሆነ አርጎ ሲቀበላቸው ነው ልዩነቱ የሚመጣው። ከዛ በኋላ ነው ገዳይና ሟች የሚሆኑት ነው። አሁን ገዳይና ሟች የምንሆነው መጀመሪያ አምልኮታችን ላይ መንፈሳዊ ስርዓታችን ላይ እና መስዋዕት በምናቀርብበት ሂደት ውስጥ ነው መጀመሪያ ልዩነት የሚመጣው። ከዛ በኋላ ነው ገዳይና ሟች የምንሆነው። ያ መስዋዕት የምናቀርብለት ኃይል ያንዳችንን ይቀበላል፣ ያንዳችንን አይቀበልም። ያንዳችንን መልካም መስዋዕት ይላል፣ ያንዳችንን መልካም ያልሆነ መስዋዕት ይላል። ቃየልን ወደ መንቀፍ ሲሄድ እና በሁለቱ ወንድማማቾች መሃል የልዩነት ስርዓት ሲያስቀምጥባቸው ምንድነው ያደረገው? ቃየልን መውቀስ ሲጀምር፣ ቃየል ግን የብልህ ጥያቄ ነው የሚያነሳው። ምንድነው የሚለው? አቤል ወንድሜ የእናትና የአባቶቼ ልጅ የሆነው ወንድሜ አቤል ለአንተ ያቀረበው መስዋዕት የዛ የበግ ጠቦት ያቀረበልህ የበግ ጠቦት እኔ የተንከባከብኳቸውን እኔ ያለማቸውን እኔ እንዲያለመልሙ እና ፍሬ እንዲያፈሩ ያገዝኳቸውን የተንከባከብኳቸውን እጽዋት እየበላ አይደለም ወይ የሰባው? በደም የተሞላው የሚያቀርብልህ የጠቦት ስብና የጠቦት ደም ያጠቦት እንደዛ ለመሆን ለዛ ለመብቃት መልካም መስዋዕት ለመሆን እኔ የምንከባከባቸውን እጽዋት ተመግበው አይደለም ወይ? አቤል ላንተ መስዋዕት ሲያቀርብልህ ወዛም በደም የተሞላ የሰባ የበግ ጠቦት ሲያቀርብልህ እኔ የተንከባከብኳቸውን እጽዋት መግቦት አይደለም ወይ? ስለዚህ እዚህ መስዋዕት ላይ የእናትና የአባቶቼ ልጅ የሆነው የወንድሜ የአቤል መስዋዕት ላይ እኔ ድርሻ አይኖረኝም ወይ? ይናገራል አይደል ቃየል። አቤል ይጠይቀዋል፣ ይሄንን ጠቦት መልካም ሆኖ እንዲያድግ እንዲሰባ በደም እንዲሞላ የትኛውን እጽዋት ቅጠል ባበላ የትኛውን እጽዋት ፍሬ በመግበው መልካም ይሆናል? እስቲ አግዘኝ ብሎ እኮ ቃየልን ጠይቆት ነበር። ከዛ በኋላ ነው ያንን እንስሳ ያንን ጠቦት ለዛ መንፈሳዊ መስዋዕት አድርጎ ያቀረበው። አሁን እጽዋት ላይ የሚነሱ የተለያዩ ነገሮች የተለያዩ የጥበብ መገለጦች በእጽዋት ላይ ለነፍስ ለስጋ ያላቸው ቦታ የትኛውንም እጽዋት ስንዴውን እንበለው ወይኑን እንበለው ገብሱንም እንበለው ምኑንም ቢሆን አሁን የምንጠቀማቸው እጽዋት የተለያየ የከበረ ዕቃ በሃይማኖታዊ አካሄድ በመንፈሳዊ አካሄድ የተለያየ የከበረ ዕቃ የምናበጅባቸው የምናዘጋጅባቸው የእጽዋት ግንዶች የተለያየ ቅዱስ ዕቃ የምንላቸው የጥበብ መገለጫ የሆኑ ዕቃዎች የመንፈስ መገለጫ የሆኑ ዕቃዎች በቃየል ቁጥጥር ስር የነበሩ ናቸው። ወይራውን ብንወስድ ግራሩን ብንወስድ ምንም ብሳናውን ብንወስድ ሾላውን ብንወስድ ግዙፍ የሆኑ እጽዋት ጥላ የሚያጠሉ ከስራቸው ብዙሃንን የሚሰበስቡ እጽዋቶች በቃየል ስር ያሉ ናቸው።
እና እጽዋትን ለማልማት እጽዋትን ለማለምለም የሚቆፍረው መሬት ደግሞ የሚቆፍራት ምድር ደግሞ ማዕድናትን ይዛለች። ሰላም የስምንቶቹ ዩቲዩብ ቻናል ተከታታዮች፣ ተክሉ በዓል ነኝ። ዛሬም ሀሳቡ ከኛ ይበልጣል በሚል መሪ ቃል የክብ ስምንት ማዕዘናዊ ስርዓተ ጥለት የሀሳብ ዝርጋታ ለማድረግ ተገናኝተናል። የክብ ስምንት ማዕዘናዊ ስርዓተ ጥለት ቤተሰቦች ሴቷ በፈጣሪና በፍጥረት መሃል መጽሐፍ ንባቡ እንዴት ይዟቸዋል? እንዴት አገኛችሁት? አንብባችሁ አስተያየታችሁን እያጋራችሁኝ ያላችሁ ቤተሰቦች እጅግ በጣም አመሰግናለሁ። ያው ብዙሃኑ ያንብበውና መጽሐፉ ላይ በደንብ እየገባን የምንወያይበት ነው የሚሆነው። ዛሬ በጥቂቱ የሀሳብ ዝርጋታ እንድናደርግበት የፈለኩት እዚሁ ሴቷ በፈጣሪና በፍጥረት መሃል የሚለው መጽሐፍ ላይ ገጽ 184 ምዕራፍ 4 ላይ ያለ ርዕስ ገጽ 184 ላይ የቃየልና የወንድሙ የአቤል ታሪክ አለ። ብዙዎች እሱ ሀሳብ ይዟቸዋል። እሱ ሀሳብ ላይ ትንሽ ተይዘዋል። ብዙ ሰዎች ብዙ ጥያቄዎች ተነስቶበታል። ስለዚህ እሱ ላይ የቃየልና የወንድሙን የአቤልን ታሪክ የስጋና የመንፈስ ወንድማማችነት አለና ስለዛ የሚያትት ሀሳብ ነው። በመሃላቸው የስጋ እንዲሁም የመንፈስ ወንድማማችነት አለ። እሱን ለማየት የሚሞክር ታሪክ ነው። በጣም ሰፊ ነገሮችን የሚያነሳ ታሪክ ነው። በተወሰኑ ገጾች የተያያዘ ሆኖ ግን ሰፊ ሀሳብ፣ ብዙ ሊባልበት የሚችል ሀሳብ ነው። እዛ ላይ መጽሐፉን ካነበቡ በኋላ ብዙ ሰዎች አንድ ነገር ሳይሉ አይወጡምና እዛ ታሪክ ላይ አንድ ቅንጣት ወስጄ በሱ ላይ የሀሳብ ዝርጋታ ለማድረግ ነው ዛሬ የገባሁት። እንግዲህ የቃየልና የአቤል ታሪክ የእነዚህ የወንድማማቾች ታሪክ በሃይማኖት መጽሐፍት ያለ ነው። በሃይማኖት መጽሐፍ ትልቅ ቦታ ያለው ነው። በሃይማኖቱ አካሄድ ሁለቱን ወንድማማቾች ለያይቶ የሚያስቀምጥ ትምህርት አለበት። ያ አስተምሮ ያንን ነው አጉልቶ የሚያሳየው። በተለያየ መስመር የሚራመዱ በተለያየ መስመር የሚሄዱ ወንድማማቾች እንደሆኑ ያው በመልካም መንገድ ሄደውና መልካም ባልሆነ መንገድ የሚሄድ ገዳይና ሟች ተደርገው የተቀመጡ ወንድማማቾች ናቸው። በሃይማኖቱ በአስተምሮ ማለት ነው። አስተምሮ ላይ ተተርጉሞ ሲመጣ ወደኛ ሲደርስ፣ ወደ ምዕመኑ ሲደርስ፣ በየትኛውም ሃይማኖት ማለት ነው፣ ወደ ምዕመኑ ሲደርስ የመጨረሻ መደምደሚያ የሚሆነው ገዳይና ሟች የሆኑ ወንድማማቾች ናቸው። በመልካም መንገድና መልካም ባልሆነ መንገድ የሚሄዱ ወንድማማቾች ናቸው። መደምደሚያው ይሄ ነው። ታሪኩ ምንም ቢተነተን የፈለገ ቢባል መደምደሚያ ሆኖ የሚቀመጠው የሃይማኖት አካሄዱ ላይ ይሄ ነው። ግን በተለየ መንገድ ለማየት የሚሞክርበት በዚህ በሀሳብ ዝርጋታ አካሄዱ ላይ የተለያየ መንገድ እዛ ውስጥ ብዙ ነገር ነው ታጭቆ ያለው። የቃየልና የአቤል ታሪክ ላይ ብዙ ነገር ታጭቆ ነው ያለው እና አንዷን ቅንጣት ነው የምናነሳው። አንዷን ቅንጣት አንስተን እሱን እዛ ላይ ሀሳብ ዝርጋታ እያደረግን የምንቆይ ነው የሚሆነው። ምንድነው አሁን እነዚህ ወንድማማቾች በመሃላቸው ልዩነት ሲመጣ ልዩነታቸው ምኑ ጋር ጀመረ? በገዳይ በመሆንና ሟች በመሆን ነው ወይ ልዩነታቸው የተጠናቀቀው? ከዛ በፊት የራሳቸው የሆነ ልዩነት አልነበረም ወይ የሚል ሀሳብ አንስተን እንሂድና በታሪኩ ላይ እንግዲህ ቃየል ነው ቃየል ይተርካል በመጽሐፉ ላይ የእናትና አባቶቼ ልጅ የሆነው
ወንድሜ አቤል እያለ ነው ስለ አቤል ለታናሹ ስለሆነው በጊዜ በተያዘ አካሄድ ውስጥ በታናሽነት አካሄድ ውስጥ ያለ ወንድሙ እንደሆነ እየተረከ ነው የሚሄደው። እና እነዚህ ወንድማማቾች መጀመሪያ ምኑ ጋ ነው ልዩነት የተፈጠረው? በመሃላቸው መለያየት የተፈጠረው ምኑ ጋ ነው? ቃየል እንግዲህ የእናትና አባቶቼ ልጅ የሆነው ወንድሜ አቤል እያለ፣ አቤልም እንግዲህ የእናትና አባቶቼ ልጅ የሆነው ወንድሜ ቃየል እያለ እዛ ጋር የሚነጋገሩት ነገር አለ። ቃየል ብዙ ጊዜ ይጠይቃል ከወንድሙ ጋር የተለያየበትን በአካል በመንፈስ በሐሳብ በነፍስ ኃይል የተለያየበትን ልዩነት የተፈጠረበት ቦታ ምኑ ጋር እንደሆነ ለማወቅ ብዙ ይጠይቃል፣ ብዙ ይጠራል በታሪክ ውስጥ ማለት ነው። እና እኛስ አሁን ስናነበው ምኑ ጋር ነው ልዩነቱ ያለው? ምኑ ጋር ነው የመጣው? ቀድሞ ልዩነት አለ። ለሁለት ወንድማማቾች ልዩነት ከአንዲት እናት የተገኙ ሆነው አንድ ማዕፀን ያፈራቸው ሆኖ እያለ ምኑ ጋር ነው ልዩነታቸው የመጣው ሲል መጀመሪያ እንግዲህ ይሄ በታሪክ ውስጥ ያለውን አንዱን ቅንጣት ነው ወስደው መጀመሪያ ልዩነታቸው የሚመጣው አምልኮ የሚጀምሩበትና የአምልኮ ስርዓት የሚጀመርበትና የመስዋዕት ስርዓት የሚከናወንበት ሂደት ላይ ነው እነዚህ ወንድማማቾች ልዩነታቸው የመጣው። ግን ከዛ በፊት ግን የሚደጋገፉ የነበሩ ወንድማማቾች ናቸው። አንዱ ከእንስሳት ጋር ባለው ህብረት እንስሳትን ያረባል፣ እንስሳትን ያግዳል። ከእንስሳት ጋር ባለው ህብረት ሲሄድ፣ ሌላው ደግሞ ከእጽዋት ጋር ባለው ህብረት ሁለቱም ምንም ሊለያዩ የሚችሉ አይደሉም። ተደጋጋፊዎች ናቸው፣ የተቆራኙ ናቸው፣ ህብረት የፈጠሩ ናቸው። እንስሳቱ በአቤል በኩል ያሉ እንስሳት በቃየል በኩል ያለውን እጽዋት ይፈልጋሉ፣ እሱን ይመገባሉ። ስለዚህ የተደጋገፉ ወንድማማቾች ናቸው። ግን ነገሩ ይሄድና ምኑ ጋር ነው ልዩነት የሚመጣው? መስዋዕት አምልኮ ሲጀምርና መስዋዕት ማቅረብ ሲጀምር በመሃላቸው ልዩነት ይመጣል። ምንድነው የመጣው ልዩነት? እንግዲህ አቤል መልካም የሆነ መስዋዕት አቀረበ፣ ቃየል ደግሞ መልካም ያልሆነ መስዋዕት አቀረበ ነው የሚለው አይደል ታሪኩ። የቃየል መስዋዕት ተቀባይነት አጣ፣ የአቤል መስዋዕት ተቀባይነት አገኘ። እዛ ጋር ነው ልዩነታቸው ይመጣው። መጀመሪያ ልዩነታቸው መስዋዕት ማቅረብ ሲጀመር፣ አምልኮና መስዋዕት ማቅረብ ሲጀመር ነው ልዩነታቸው የመጣው። እነዚህ የሚደጋገፉ የሚተባበሩ ህብረት የፈጠሩ ወንድማማቾች መሃል መስዋዕት የማቅረብ ስርዓት ላይ ነው ልዩነታቸው የመጣው። አንድ መንፈሳዊ ስርዓት ውስጥ ሲገቡ ነው ልዩነታቸው የመጣው። ይሄ መስዋዕት ያቀረቡለት ኃይል ያንዱን የመቀበልና ያንዱን ያለመቀበል ሁኔታ ውስጥ ሲገባ በመሃላቸው ልዩነት እንዲፈጥሩ ነው ያደረጋቸው። በዚህ ሐሳብ ላይ በዚህ በክብ ስምንት ማዕዘናዊ ስርዓተ ጥለት ሐሳብ ላይ ለፈጣሪ ነው መስዋዕት እያቀረቡ የነበረው የሚለውን አይቀበለው። ለፈጣሪ አይደለም፣ ሁለቱ ወንድማማቾች ለፈጣሪ አይደለም መስዋዕት እያቀረቡ የነበረው። ብዙ ነገር ማለት ይቻላል። ለምንድን ነው እንደዛ የሚለው የሚለው ዝርዝር ሁኔታውን ለብቻው ማየት እንችላለን። ራሱን የቻለ ምላሽ ስላለው ማለት ነው ሐሳቡ። እና ይሄ መስዋዕት እያቀረቡለት ያለ ኃይል ግን ምንድነው ያደረገው? ፈጣሪ አይደለም ይላል ሐሳቡና በሁለቱ መሃል ልዩነት ያንዱን በመቀበልና ያንዱን ባለመቀበል፣ ያንዱን መልካም መስዋዕት አድርጎ በመውሰድ ያንዱን ደግሞ መልካም ያልሆነ መስዋዕት አድርጎ በመቀበል በወንድማማቾቹ መሃል ልዩነት እንዲመጣ አደረገ። እዛ ጋር መጨረሻ ላይ እንግዲህ እንደሚታየው ገዳይና ሟች በመሆናቸው አይደለም፣ በዛ አይደለም ልዩነታቸው የተፈጠረው፣ በዛ አይደለም ልዩነታቸው የሚያበቃው።
መንፈሳዊ ስርዓት፣ አምልኮ ስርዓት፣ የመስዋዕት ስርዓት ሲጀምሩ ነው ልዩነት የመጣው። በመንፈሳዊ አካሄዳችን ውስጥ፣ በአምልኮታችን ውስጥ፣ በመስዋዕት አቀራረባችን ውስጥ በሁለት ወንድማማቾች መሃል ልዩነት የሚፈጠርበት ሁኔታ አለ በአሁኑ ጊዜ። ስለዚህ እሱን ነገር ያስገነዝበናል። በትክክል መጀመሪያው ገዳይና ሟች ወንድማማቾች አንዱ ገዳይ አንዱ ሟች ከመሆናቸው በፊት ልዩነታቸው የሚመጣው አንድ መንፈሳዊ ስርዓት ሲያከናውኑ እና ለዛ መንፈሳዊ አካሄድ ለዛ መንፈሳዊ ኃይል የሚያቀርቡት መስዋዕት ያንዱን መልካም ያልሆነ አርጎ ሲቀበላቸው ነው ልዩነቱ የሚመጣው። ከዛ በኋላ ነው ገዳይና ሟች የሚሆኑት ነው። አሁን ገዳይና ሟች የምንሆነው መጀመሪያ አምልኮታችን ላይ መንፈሳዊ ስርዓታችን ላይ እና መስዋዕት በምናቀርብበት ሂደት ውስጥ ነው መጀመሪያ ልዩነት የሚመጣው። ከዛ በኋላ ነው ገዳይና ሟች የምንሆነው። ያ መስዋዕት የምናቀርብለት ኃይል ያንዳችንን ይቀበላል፣ ያንዳችንን አይቀበልም። ያንዳችንን መልካም መስዋዕት ይላል፣ ያንዳችንን መልካም ያልሆነ መስዋዕት ይላል። እሱ ነው ልዩነቱን የሚያስቀምጥልን። ልዩነት በመሃላችን የሚያስቀምጠው እሱ ነው። ከዛ በፊትማ ህብረት ነበረ። አንዳችን እንስሶችን እንንከባከባለን፣ አንዳችን አዝርቶችን እጽዋቶችን እንንከባከባለን። ሁለቱም ለኛ አስፈላጊ ነው፣ የተደጋገፍን። ከዛ በቀጣይ ምንድነው የምናደርገው? አንድ መንፈሳዊ ስርዓት፣ አንድ አምልኮዊ ስርዓት ውስጥ እንገባለን። ከዛ መስዋዕት እናቀርባለን። የምናቀርብለት ኃይል ልዩነት እንድንፈጥር ጅማሮን ይሰጠናል። ጥርጣሬ ውስጥ እንድንገባ፣ በጥርጣሬ እንድንተያይ፣ የሱ ጌታና የኔ ጌታ እንድንል፣ የሱ አምላክና የኔ አምላክ እንድንል፣ ብዙ ነገር የሱና የኔ እንድንል፣ መጥፎና ጥሩ እንድንል መጀመሪያ ጅማሮን የሚሰጠን ይሄ መስዋዕታችንን የሚቀበለው መንፈሳዊ አካሄድ ነውና እነዛ ወንድማማቾች መሃል ያ ነው የመጣው። ያ ስርዓት ነው የመጣው። ያ ስርዓት ነው የተቀመጠው። መጀመሪያ ያን ስርዓት ነው ያስቀመጠላቸው። ያ ኃይል መልካም የሆነ መስዋዕትና መልካም ያልሆነ መስዋዕት የሚል ስርዓት ነው ያበጀላቸው። ስርዓት አስቀመጠላቸው። በዛ ልዩነት ውስጥ ገፊና ተገፊ ወደ መሆን ውስጥ ሁለት አቅጣጫ እንዲይዙ፣ አንዱ ወደዛ እንዲራመድ፣ ያው ቃየል እንደሚተርከው አቅጣጫዬን ይዤ ተራመድኩ ይላል በተደጋጋሚ። የእናትና የአባቶቼ ልጅ የሆነው ወንድሜ አቤልም የራሱን አቅጣጫ ይዞ ተራመደ ይላል በተደጋጋሚ። በታሪክ ውስጥ ይሄን ዝም ብሎ አይደለም የሚናገረው ቃየል፣ ይሄን ዝም ብሎ አይደለም የሚናገረው። ተደጋጋሚ አቅጣጫዬን ይዤ ተራመድኩ። የእናትና የአባቶቼ ልጅ የሆነው ወንድሜ አቤልም የራሱን አቅጣጫ ይዞ ተራመደ ይላል። በዛ በሚኖሩበት ምድር ላይ የሚሄዱትን ቀጭን መንገድ ብቻ ሳይሆን ሌላንም አቅጣጫ እንዳስቀመጠባቸው ነው ያ መስዋዕት የተቀበለው ኃይል ሌላ አቅጣጫ እንዳስቀመጠባቸው ለማሳሰብ ነው ያንን ደጋግሞ የሚናገረው። ግን በዚህ መጽሐፍ ውስጥ በዚህ ሴቷ በፈጣሪና በፍጥረት መሃል የሚለው መጽሐፍ ውስጥ ቃየል ታሪኩን ሲቀጥል ያን መስዋዕት ካስቀመጡ በኋላ ታሪኩን ሲቀጥል ምንድነው የሚለው? ያ መንፈሳዊ ኃይል የአቤልን መስዋዕት መልካም መስዋዕት ብሎ ሲቀበልና የቃየልን መስዋዕት ደግሞ መልካም አይደለም ብሎ መስዋዕቱን ሳይቀበል ሲቀር ቃየል በጣም የብልህ ጥያቄ ነው የሚያነሳው። ቃየል የወንድሙ መስዋዕት ተቀባይነት ሲያገኝና የሱ መስዋዕት ተቀባይነት አለማግኘቱን ሲያይ
ወይም በታሪክ ውስጥ በእርግጥ ምንድነው የሚለው ለምንድነው ጭራሽ መስዋዕት እንዳላቀረበለት ነው የሚተርከው የሚያየው። በዚህኛው አካሄድ መስዋዕት ለምን አላቀረብክልኝም ወንድም አቤል መስዋዕት ለኔ ሲያቀርብ ለምን ለመስዋዕት አላቀረብክልኝም ብሎ ቅሬታ ነው የሚያነሳው አይደል? ያ የመንፈስ ኃይል ያነበባችሁ ሰዎች እንደምትረዱት ያ የመንፈስ ኃይል ቃየልን ወደ መውቀስ ሲሄድ አቤልን ተቀብሎ አቤልን አክብሮ አሞግሶት ቃየልን ወደ መንቀፍ ሲሄድ እና በሁለቱ ወንድማማቾች መሃል የልዩነት ስርዓት ሲያስቀምጥባቸው ምንድነው ያደረገው? ቃየልን መውቀስ ሲጀምር ቃየል ግን የብልህ ጥያቄ ነው የሚያነሳው። ምንድነው የሚለው? አቤል ወንድሜ የእናትና የአባቶቼ ልጅ የሆነው ወንድሜ አቤል ላንተ ያቀረበው መስዋዕት የዛ የበግ ጠቦት ያቀረበልህ የበግ ጠቦት እኔ የተንከባከብኳቸውን እኔ ያለማቸውን እኔ እንዲያለመልሙ እና ፍሬ እንዲያፈሩ ያገዝኳቸውን የተንከባከብኳቸውን እጽዋት እየበላ አይደለም ወይ የሰባው በደም የተሞላው? የሚያቀርብልህ የጠቦት ስብና የጠቦት ደም ያጠቦት እንደዛ ለመሆን ለዛ ለመብቃት መልካም መስዋዕት ለመሆን እኔ የምንከባከባቸውን እጽዋት ተመግቦ አይደለም ወይ አቤል ላንተ መስዋዕት ሲያቀርብልህ ወዛም በደም የተሞላ የሰባ የበግ ጠቦት ሲያቀርብልህ እኔ የተንከባከብኳቸውን እጽዋት መግቦት አይደለ ወይ? ስለዚህ እዚህ መስዋዕት ላይ የእናትና የአባቶቼ ልጅ የሆነው የወንድሜ የአቤል መስዋዕት ላይ እኔ ድርሻ አይኖረኝም ወይ? ለምን እንደዛ አንድ አርገህ ለምን ልትቀበል አልቻልክም? አንተ የማታዳላ ከሆንክ ይለዋል ያንን የመንፈስ ኃይል አንተ የማታዳላ መሆንህን አሳይ። ወይም የማታዳላ ከሆንክ ወንድሜ አቤል ያቀረበው እዛ የጠቦት መስዋዕት ላይ እኔ ድርሻ አለኝ። ለምን እኔ የምንከባከባቸውን እጽዋት መግቦ ነው መልካም መስዋዕት አቀረበ ለመባል የበቃውና የኔም ድርሻ አለ። ይሄ የቃየል የብልህነት ጥያቄ ነው። እንግዲህ ይሄ ታሪክ በመጽሐፍ ቅዱስና በሌላ ሃይማኖት መጽሐፍት አለ እያልኩ ሳይሆን በዚህ በሴቷ በሚለው መጽሐፍ ላይ ያለውን አካሄድ ነው እየተናገርኩ ያለሁትና ቃየል ይሟገታል፣ ከዛ የመንፈስ ኃይል ጋር ይሟገታል። አቤል እዛ ጋር እንደሚተርከው እንደ ታሪኩን እየተናገረ እንደሚወርደው ቃየል አቤል እዛ ጋር ይከፋል። ቃየል ያንን አይነት ሐሳብ በማምጣቱ አቤል የፈለገው ምንድነው? በቃ መስዋዕቱ ተቀባይነት አግኝቶ የሱ የሆነ መጽሐፍ እና በታሪክ መዝገቡ ላይ በስም በመንፈስ የስም ጠሪ መዝገብ ይላል አይደለ? እዛ ጋር የሚለው ነገር አለ። እዛ ላይ የዘላለም መስዋዕት እንዳቀረበ በአቤል ስም ተጽፎ እንዲቀመጥ ነው፣ ለብቻው እንዲቀመጥለት ነው አቤል የፈለገውና ቃየል ያንን መስዋዕት እኔም እጋራለሁ እና ያንን የመንፈስ ኃይልም ማታዳላ መሆንን ማሳየት ነበረብህ፣ የኔም ድርሻ አለበት፣ መስዋዕት አላቀረብክም ብለህ ልትወቅሰኝ አይገባም የሚል ሐሳብ ሲያመጣ መንፈሱም የዛ የመንፈስ ኃይልም ዝም ነው የሚለው፣ ለቃየል መልስ አይሰጥም። እውነት ስለሆነ እዛ ብርሃኑን ለቆበታል። እዛ የመንፈስ ኃይል ላይ ቃየል ብርሃኑን ለቆበታልና ያ ነው የሰው ልጆች ልዩነት ሊፈጥሩ በእኛ መሀል የሚገኙ የመንፈስ ኃይሎችን ብርሃናችንን ስለቅባቸው ዝም ነው የሚሉት፣ አይከራከሩም፣ ለመዋሸት ለመቅጠፍ አይሞክሩም። በዛ አካሄድ ውስጥ ነው ይሄንን አንድ እስቲ እናየዋለን። ይሄንን አካሄድና
ታሪኩ እንዳይረዝም ስለፈለኩ ነው አሳጥረው የሚሄደው እና ቃየል ያንን ነገር ተናግሮ እንዴት እወቀሳለሁ ብሎ ከዛ መንፈሳዊ ስርዓት ጥሎ አቋርጦ በራሴ አቅጣጫ ተራመድኩ ይላል። ወደ አቅጣጫው ይሄዳል። አቤልም ከዛ በኋላ ለሌላ መስዋዕት ነው ዝግጁ የሚሆነው። ሌላ ከቃየል የቃየልን እጽዋት ቃየል እንዲያድጉ ፍሬ እንዲያፈሩ ቅጠል እንዲያለመልሙ ከሚያግዛቸው እጽዋት ያልቀነጠበ ያልተመገበ ጠቦት በእናቱ ጡት ብቻ የሚያድግ ጠቦት ለመሰዋት ለሁለተኛ መስዋዕት ነው ራሱን የሚያዘጋጀው አቤል። በዚህ ታሪክ ውስጥ ማለት ነው ለሌላ መስዋዕት ዝግጁ ይሆናል። ያንን ነገር ይተገብረዋል። ያው በሂደቱ መጽሐፉ ላይ ያለው ነው ሂደቱ። ግን መጽሐፉን ያነበባችሁ የበለጠ ትረዱታላችሁ፣ ሌላ እይታ ይፈጥርላችኋል። መጽሐፉ ላይ ያነበባችሁም ደግሞ እንዲሁ ይሄ ታሪክ በራሱ አንድ ነገር ያስገነዝባችኋል ብዬ ነው በሃይማኖታዊ በመንፈሳዊ አካሄድ ከዛም ከፍ ባለው በጥበብ መስመሩ ላይ አንድ ግንዛቤ ይሰጠናል ብዬ ነው እየተናገርኩ የሐሳብ ዝርጋታውን እያደረኩ ያለሁትና ሁለቱ ወንድማማቾች እዚህ ጋር ልዩነት ያመጣል። እንግዲህ ያው አቤል ከብት አርቢ ነው፣ ሌላዋ እናት በግ ሌላ ጠቦት ሌላ ግልገል ትወልድለታለች። ያንን ግልገል ደግሞ በቅፉ አድርጎ ቃየል የሚያለማቸውን የሚንከባከባቸውን እጽዋት ሳይመገብ በእናቱ ጡት ብቻ የሚያድግ ጠቦት ለማዘጋጀት ህይወቱን ሙሉ በዛ ተጠምዶ ነው የሚታየው። ለአንድ መስዋዕት ንጹህ የሚባል መስዋዕት ከማንም ጋር ያልተነካካ መስዋዕት ለማቅረብ እጽዋትን ያልተመገበ ቅጠላቸውን፣ ፍሬያቸውን፣ ልጣቸውን፣ ስራቸውን ያልተመገበ ጠቦት አሳድጎ አስብቶ በደም ሲሞላ ለዛ የመንፈሳዊ መስዋዕት ለማቅረብ አቤል ብዙ ህይወቱን ሙሉ ተጠምዶ ይታያል። እንግዲህ ይሄ ነው በሁለቱ መሃል ያለው ልዩነትና ከዛ በኋላ ነው ሂደቱ እጽዋቱ ላይ ስልጣን ያለው እጽዋቱ ላይ ይሄ ቀላል ቃየል ገበሬ ሆነ አራሽ ሆነ ሲል እንደዚህ አሁን እንደምናውቀው ገበሬና አራሽ እያረሰ እየቆፈረ ስንዴ፣ ጎመን፣ ጤፍና ወይ ካሮት መትከል ብቻ አይደለም የቃየል በእጽዋቱ ላይ ያለው ስልጣን። ሙሉ ለሙሉ እጽዋት የተባሉ ላይ ስልጣን የነበረው ሰው ነው ቃየል። ይሄ እንግዲህ ብዙ የማይነገረን ነገር ነው። ለብዙዎቻችን የተሸፈነው ነገር ይሄ ነው። በታሪክ ውስጥ ትልቁ ቦታ ይሄ ነው። እጽዋት በሰው ልጆች ላይ በአጠቃላይ እጽዋት ያላቸው ተጽዕኖ ያላቸው ቦታ መልካም ተጽዕኖም ይሁን ሌላ በመንፈሳዊ አካሄድ ላይ መልካም ተጽዕኖም ይሁን መልካም ያልሆነ ተጽዕኖ እንበለው እጽዋት ከፍጥረት ጋር ያላቸው ከሌላው ፍጥረት ጋር ያላቸው ህብረትና ቁርኝት የሚታወቅ ነው። እነዛ እጽዋት ላይ ደግሞ አሁን እያንዳንዱ የትኛውንም ብንጠራ እነዛ እጽዋት ላይ ቃየል ስልጣን ነበረው። አቤል ደግሞ በእንስሳው መስመር ነው እንስሳትን በይዞ በመንከባከብ በማርባት ሂደት ውስጥ ትልቅ ስልጣን እነዛ ላይ ስልጣን የነበረው ነው። በነዛ በእጽዋቱ ላይ ደግሞ ያው ጥገኛ ናቸው እነዛ እንስሳት።
ከእጽዋቱ ውጭ የት ሊሄዱ ይችላሉ? ራሱ አቤልስ ከዛ ከእጽዋቱ ውጭ የት ሊሄድ ይችላል? ይናገራል አይደል? ቃየል አቤል ይጠይቀዋል። ይህንን ጠቦት መልካም ሆኖ እንዲያድግ እንዲሰባ በደም እንዲሞላ የትኛውን እጽዋት ቅጠል ባበላው የትኛውን እጽዋት ፍሬ ብመግበው መልካም ይሆናል? እስቲ አግዘኝ ብሎ እኮ ቃየልን ጠይቆት ነበረ። ከዛ በኋላ ነው ያንን እንስሳ ያንን ጠቦት ለዛ መንፈሳዊ መስዋዕት አድርጎ ያቀረበው። አሁን እጽዋት ላይ የሚነሱ የተለያዩ ነገሮች የተለያዩ የጥበብ መገለጦች በእጽዋት ላይ ለነፍስ ለስጋ ያላቸው ቦታ የትኛውንም እጽዋት ስንዴውን እንበለው ወይኑን እንበለው ገብሱንም እንበለው ምኑንም ቢሆን አሁን የምንጠቀማቸው እጽዋት የተለያየ የከበረ ዕቃ በሃይማኖታዊ አካሄድ በመንፈሳዊ አካሄድ የተለያየ የከበረ ዕቃ የምናበጅባቸው የምናዘጋጅባቸው የእጽዋት ግንዶች የተለያየ ቅዱስ ዕቃ የምንላቸው የጥበብ መገለጫ የሆኑ ዕቃዎች የመንፈስ መገለጫ የሆኑ ዕቃዎች በቃየል ቁጥጥር ስር የነበሩ ናቸው። ወይራውን ብንወስድ ግራሩን ብንወስድ ምንም ብሳናውን ብንወስድ ሾላውን ብንወስድ ግዙፍ የሆኑ እጽዋት ጥላ የሚያጠሉ ከስራቸው ብዙሃንን የሚሰበስቡ እጽዋቶች በቃየል ስር ያሉ ናቸው እና እጽዋትን ለማልማት እጽዋትን ለማለምለም የሚቆፍረው መሬት ደግሞ የሚቆፍራት ምድር ደግሞ ማዕድናትን ይዛለች። በተጨማሪ ማዕድናት ላይ ራሱ ቃየል ስልጣን ነበረው። አሁን የምንጠቀምባቸው የጥበብ መገለጫዎች የመንፈስ ቅዱስ መገለጫ የሆኑ ማዕድናት በቃየል ስር ያሉ ናቸው። የሱ ጥበቦች ናቸው። የሱ ጥበባቸውን ከሱ ጋር ከራሱ ጋር ለማዋሃድ ጥበባቸውን በእነሱ ውስጥ ያለውን ጥበብ ለመግለጽ አብሯቸው የከረመ ሰው ነው ቃየል ማለት። አሁን እንግዲህ መልካምና መልካም ያልሆነ አሁን በክቡ ስምንት ማዕዘናዊ ሥርዓተ ጥለት አካሄድ ውስጥ አንዱን አይረግምም አንዱን አይመርቅም፣ ታዛቢ ነው፣ መካከለኛ ነው፣ አስታራቂ ነው አይደል? ይሄ ክቡ ስምንት ማዕዘናዊ ሥርዓተ ጥለት እነዚህን ወንድማማቾች ለማስታረቅ ነው እየሞከረ ያለው ይሄ ታሪክ። ሁለቱንም አሁን በእኛ ውስጥ አሁን ባለነው የሰው ልጆች ውስጥ እነዚህ ወንድማማቾች በሀሳባችን ውስጥ ምን ቦታ ይዘው ነው ያሉት? መጥፎና መጥፎ ያልሆነ መልካምና መልካም ያልሆነ ገዳይና ሟች ተብሎ ነው። ግን ከጀርባቸው ያን ብቻ ሰምተን በቃ እዛ ላይ ችካል አስቀምጠን ብሎን አስረን ተቀምጠናል። ግን ከዛ ውጪ ብሎኑን ስናላላው ችካሉን ስንነቅለው እነዛን ወንድማማቾች ስናያቸው ምንድን ነበር እዛ የነበራቸው ህብረት ምን ነበረ ሲል ምንድን ነበር የነበራቸው ስልጣን? በእንስሳው ላይ የነበረው ስልጣን አቤል፣ በእጽዋቱና በማዕድኑ ላይ ያለው ስልጣን ቃየል ምንድን ነበረ ሲል እነዚህን ነው የሚያሳየው። እንግዲህ በአቤል በኩል ደግሞ ይሄ መስዋዕት የማቅረብ መስመሩ ላይ ትልቁ ስርዓት ይሄ የነፍስ ኃይልን ይዞ የሚገኘው ትልቁ ስርዓት ደምን አፍሶ ለኃጢአት ስርየት ዘመንን ለመዋጀት የሚመጣውን ዘመን ባርኮ ለመቀበል በደም ስርዓት አካሄድ ውስጥ እንግዲህ ይሄ የአቤል ስልጣን ነው። ለምን እዛ እያንዳንዱ እንስሳ ላይ እንስሳ እንግዲህ ስንል አጠቃላይ እንስሳ ላይ ነው። እንስሶች አጠቃላይ የቤት እንስሳ፣ ዱር እንስሳ ምናምን በሰማይ የሚበሩ በባህር ያሉ ሁሉ ላይ ስልጣን አለው እሱ። እንግዲህ ለመስዋዕት የሚቀርበው የእርግብም ይሁን የዋኖስም ይሁን የፍየልም ይሁን የበግም ይሁን የከብትም ይሁን
ደምን አፍሶ በዛ የደም ኃይል የኃጢአትን ስርየት የመለመን የመጠየቅ ስልጣን ተሰጥቶታል። ያንን መንገድ እንሄድበት። ግን ከጀርባው ደግሞ ማን ህብረት አድርጎለታል? ቃይል ህብረት አድርጎለታል። አቤል ቢባርክ በማዕድኑ ነው። ቃይል ቆፍሮ ባወጣው ያው ምድርን ይቆፍር ነበር አይደል ቃይል። ስለዚህ ቆፍሮ ባወጣው ቢላ ነው መስዋዕቱን የሚያቀርበው። ህብረት አለ መሀላቸውና ግን ያንን ህብረት የመንፈስ አካሄድ እንዲያዩት አይፈልግም። እንዲቀበሉትና እነሱ ተባብረው እንዲሄዱ አይፈልግም። የእጽዋቱን መስመርና የዚህ የእጽዋቱን የማዕድናቱን ጥበብና በዚህ በእንስሳው ደም ወይም ደግሞ በደም ስርየትን የመጠየቅ ስርየትን የማግኘት አካሄዱን ህብረት እንዲፈጥሩ አይፈልግም የመንፈስ ኃይል። እንግዲህ ኢየሱስ ክርስቶስ በዛ በመስቀሉ ላይ ደም ሲፈስ ደሙን አፍሶ ሁለቱን የእጽዋቱንና የደም መስዋዕቱን ለማስታረቅ የሚያስታርቅበት ስርዓት አለ፣ ሂደት አለ። እዛ ጋር ሲታረቁ የሚታይበት ሁኔታ አለ። ያ በሃይማኖታዊ አካሄድ ይሄ ትልቅ ቦታ ነው። ቃየልና አቤል ራሱ የሚታረቁበት ቦታ ነው። ግን ያው ሲባል የማንሰማው እንግዲህ ከዚህ የሀሳብ ዝርጋታ እየሄደ ያለ ሀሳብ ነው። ይሄ ታሪኩን ዝም ብሎ አጃቢ የሆነ ታሪኩን ትተነው ይሄ መንፈሳዊ ጥበባዊ አንድነትን የሚፈጥር የጥበብ መስመሩ አንድነትን የሚፈጥረውን ሀሳብ ስንይዘው ክርስቶስ በመስቀሉ ላይ ደሙና የእጽዋቱን ሲያገናኛቸው ያ እርቅ የሚፈጸምበት ነው። እሱ ራሱን የቻለ ሌላ አካሄድ ስላለው እሱ ራሱን የቻለ ጥልቅ ነገር ስላለው ያው አንገባበትም። ግን ያ ነው ልዩነታቸው። እዛ ጋር ልዩነት ብቻ ቃየልና አቤል ላይ እዛ ልዩነታቸው ይመጣል። አሁንም ያንን ልዩነት ይዘነው ነው እየሄድን ያለ ነው። እጽዋቱ ላይ ያለን የጥበብ መስመር መቀበል አለመፈለግና እንደገና ደግሞ በዚህ በእጽዋቱ መስመር ያለው የእጽዋቱን ጥበብ የማዕድናቱን ጥበብ የያዘው ኃይል ደግሞ ያንኛውን የሚያሳድድበት ሁኔታ ይታያል። አንዱ ያንዱን የማይቀበልበት አሁን የተለያየ መንፈሳዊ አካሄዱ ስንሄድ ወዲኛው የእጽዋቱን የማዕድናቱን ኃይልና መስዋዕት ይፈልጋል። በዚህኛው በኩል ደግሞ የደም ስርዓቱ መስዋዕቱን ይፈልጋል። መንፈሳዊ ስርዓት ውስጥ እያልኩ ነው። ያው እያደረግነው ያለ ነው፣ እየተገበርነው ያለ ነው። የሰው ልጆች በዓለም ላይ እየተገበርነው እያደረግነው ያለ ነገር ነው። የደም መስዋዕት አስፈላጊ ነው፣ ቆሟል የሚል መስመር የያዙም የሰው ልጆች አሉ። ዞሮ እሱ ራሱ እርቅ አልፈጠመልንም፣ አንድ አላደረገንም። ግን እዚህ ሀሳብ ውስጥ ይሄ ትልቅ ታሪክ አለ፣ ትልቅ ሀሳብ፣ ትልቅ አካሄድ አለ። እንደዚህ መታየት አለበት ነው። የትኛውም ታሪክ በሃይማኖታዊ መስመር ተሰጥቶናል፣ እንዳስተምሮ ተሰጥቶናል። ግን ከጀርባው ያለው መንፈሳዊ እና ጥበባዊ አካሄድ ነው ወደ ሌላ የሚያሻግረን ወደ መገለጥ ውስጥ የሚወስደንና ወደ እረፍት የሚያስጠጋን እነዚህ ነገሮች ማግኘት ነው። እርቅ ሲፈጸም ነው። ልዩነት ሲጠፋ ነው። መካከለኛው ሲገኝ ነው። መካከለኛው ገዝፎ መታየት አለበት። መካከለኛው ታዛቢው ፍርድም አይሰጠው። ይሄም የራሱ ስልጣን አለው፣ ይሄም የራሱ ስልጣን አለው። የራሱ ጠርዝ ላይ መብት አለው፣ ስልጣን አለው፣ ህጋዊነት አለው። የራሱ ዙፋን ላይ ጎልቶ የሚታይ ነው። ያን መጉላቱን ደግሞ አከብርለታለሁ የሚለው የዚህኛውንም የዛኛውንም ያ የጥበብ መስመሩ
ከፍ ሲል ነው እረፍት የሚኖረው የሰው ልጅ እረፍት የሚያገኘውና እዛና እዛ ሆነን አቤልና ቃየል ጋር ሆነን ግን ወንድማማቾች ናቸው ገዳይና ሟች ካደረግናቸው ህብረታቸውን አጥፍተን ህብረታቸውን ያጠፋባቸው ደግሞ አንድ የመንፈስ አካሄድ ነው። እሱን ወደ ቦታው መልሰን ዝም ማስባል ካልቻል አስቸጋሪ ነው። ያው እንደዚህ ነው የሚቀጥለው፣ ያለ እረፍት ነው የሰው ልጅ የሚቀጥለው። እነዚህን ጥቃቅን ነገሮችን አውጥተን አስፍተን ማየት መቻል አለብን ነው። ብዙ የሚያስብል ነው። ግን መጽሐፉ ላይ ያላነበባችሁ ሰዎች መጽሐፉ ላይ አንብቡት እና ያው ብዙ ነገር የምታገኙበት ነው የሚሆነው። እንደዚህም አይነት ታሪክ አለው። መንፈሳዊ ሃይማኖታዊ የጥበብ መስመሩን የሚነካ አስታራቂ፣ የማይፈርጅ አዲስ መገለጥን መስጠት የሚችል ታሪኮች ያሉበት መጽሐፍ ነው። በዚህ ላይ ተነስቶ አሁን በተናገርኩት ላይ በዚህ መጽሐፍ ላይ ተነስቶ ትላልቅ ነገር ወደ ሰው ልጆች ማድረስ የሚችሉ ሰዎች አሉ፣ ሌሎች ሰዎች አሉ ከኔ ውጪ በደንብ ነገሩን ገልጠው ማሳየት የሚችሉ ይህን ፍንጭ ብቻ ማግኘት የሚፈልጉ ሰዎች ማለት ነው። ይህን ፍንጭ ብቻ ማግኘት የሚፈልጉ ሰዎች አሉ። ያንን አውቃለሁ። በዛ ውስጥ እየተንቀሳቀሱ ያሉ ብዙ ሰዎች አሉ። እኛ ከዚህ ሀሳብ ድርጋታ እንግዲህ ጥቅሉን ነገር መስጠት ነው። በትኖ ለሰው ልጆች አርፎ በየራሳቸው ሃይማኖት ውስጥ ይህንን ሀሳብ ይዘው ሄደው በየራሳቸው ሃይማኖት ውስጥ ይህን ነገር በመክተት ወደ ተሻለ ወደ መገለጥ እና ወደ እረፍት የሚወስድ ሀሳብ የሚሰጡ ትላልቅ ሰዎች አሉ። ነገሩ የገባቸው በአንድ መስመር ብቻ እስካሁን በመጣንበት የሃይማኖት አስተምሮ ብቻ በመንፈሳዊ ንግርት ብቻ በዛ ብቻ ተጉዘን ወደ እረፍት መድረስ ስላልቻል እንደዚህ አይነት ነገሮች እንደዚህ አይነት በተለያየ ሁኔታ ሳይፈርጅ ማዕከለኛ ሆኖ ታዛቢ እንግዲህ ጥበብ ምንድነው የሚለው መጽሐፉ ላይ ጥበብ ሁሉን ይህንን ዓለም ስትፈጥር ወጣ ወርዳ ደክማ ምናምን ሳይሆን እንደ ታዛቢ ሆና ነው አይደል? ፍጥረት ሁሉ ካለመኖር ወደ መኖር ሲመጣ ጥበብ ምንም ታዛቢ ሆና ነው። ሴቷን ወክላ በሴት ተመስላ በተለያየ ነገር ተመስላ ብቻ ታዛቢ ነች እንጂ እንደው ለፍታ ጥራ ግራ ምናምን አይደለም። እንደ ታዛቢ ሆና ያንን በዛ በጥበብ መስመር ውስጥ አምጥቶ ታዛቢ ሆኖ የሰው ልጅ እረፍት የሚያገኝበትን ነገር በደንብ አጠንክረው አጎልብተው የሚወስዱ የሰው ልጆች አሉ። ያው እነሱ ይሄንን መጽሐፍ ቢያነቡት እነሱ በዙሪያችን አሉ ለሚሏቸው ሰዎች ጥሩ እይታን፣ እረፍትን፣ መገለጥን የሚሰጥ ሀሳብ ያገኙበታል። በዚህ እርግጠኛ ሆኜ ነው የምናገረው። በመነጋገር ውስጥ ሀሳብ በማፍለቅ ውስጥ ወደ መገለጥ ወደ ተሻለ ነገር የምንሻገርበት ነው የሚሆነው። ብዙ ማለት ይቻላል። ግን አንብባችሁ የራሳችሁን ጠንካራ እና የመገለጥ ሌሎችም ደግሞ ብርሃንን የመስጠት ብርሃንን የመልቀቅ እድሉን እንደምታገኙበት አምናለሁ። መጽሐፉን አንብባችሁ አስተያየት እየሰጣችሁ ያላችሁ ሰዎች በድጋሚ አመሰግናለሁ። ያው ሴቷ በፈጣሪና በፍጥረት መሃል መጽሐፍ ባስቀመጥነው በዚህ በዩቲዩብ ባስቀመጥነው ስልክ ላይ በመደወል ማግኘት ትችላላችሁ። ለሁሉም ቦታው እንግዲህ ይሄ መጽሐፍ የሚገኝበት ቦታ አሁን ወደዛ እያደረስንበት ያለው ቦታ ፒያሳ ነው። ፒያሳ የድሮ መሐሙድ ሙዚቃ ቤት የሚባለው አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለገብ ማዕከል ነው። እንደዛ ነው የሚለው ያ ህንጻ እንደዛ ሆኗል። ከሱ ጎን በቃ እዛ አካባቢ እዛ ጋር ሆናችሁ ባስቀመጥነው ስልክ ብትደውሉ የድሮ መሐሙድ ሙዚቃ ቤት ወይም ቃራዳ ህንጻ በታችኛው በኩል በዚህ በአድዋ ህንጻ ጋር ሳይሆን በታችኛው በኩል ሆናችሁ ብትደውሉ እዛው ቦታ ላይ እንጠቁማቸዋለን፣ እዛው እናቀብላቸዋለን። ለሁሉም ለትራንስፖርት ምቹ ነው ብለን ነው የምናስበው። ፒያሳ እንደለዛ ነው ፒያሳ የመረጥነው። መኪና ይዛችሁ የምትመጡ ሰዎች በታችኛው ነው
መግቢያው እንግዲህ ዶን የጥርስ ሕክምና የነበረው ህንጻ አለ አይደለ? በዛ ነው መኪና የሚገባው። ዋን ዌይ ነው የሚባለው። መኪና ከታች ነው የሚገባው፣ በላይኛው ያስገባን፣ በታችኛው በዶን የጥርስ ሕክምና ህንጻ ማዕከል ነው። ከስቴዲየሙም ቢመጣ ከ4 ኪሎ ቢመጣ ከ6 ኪሎ ቢመጣ ከመርካቶ ቢመጣ ከተክለ ሃይማኖት ከተለያየ አቅጣጫ ከጎርጊስ ቢመጣ ከዛ ከአዲሱ ገበያ ማዕከል ነው ቦታው። ፒያሳ መሐሙድ የድሮ መሐሙድ ሙዚቃ ቤት የመጽሐፍ ታገኙታላችሁ። ባስቀመጥነው ስልክ ደውሉ። ስላዳመጣችሁኝ ስለምታዳምጡኝ እጅግ በጣም አመሰግናለሁ። በደህና ቆዩ።